ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ ቻት ስትደራረጉ ከዛም አልፎ ደግሞ ቲክቶክ ላይ ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀይበሉን ደውሉልን፣ መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። እዚህ ጋር እርሱ እንደምታዩት ምን ይላል? ረጅም አረፍተ ነገሮችን መጣፍ ይላል። ረጅም አረፍተ ነገሮችን አማርኛ በእንግሊዝኛ መጣፍ። ኦኬ፣ ልጀምር። ስራ እየሰራው ሁኜ ነው፣ በኋላ እደውላለሁ። የሆነ ስራ እየሰራችሁ ስልክ ሲደወልባችሁ ከዛ እናንተ በቴክስት ስራ እየሰራው ሁኜ ነው፣ በኋላ እደውላለሁ ብላችሁ እንዴት እንደምጥፉ ላሳያችሁ። ኦኬ፣ ስራ እየሰራው ሁኜ ነው፣ በኋላ እደውላለሁ። አማርኛው በአንድ ላይ ምን ይላል? ስራ እየሰራሁኝ ነው፣ በኋላ እደውላለሁ። እዚህ ጋር ደግሞ ሁሌም እንደምላችሁ አማርኛችሁንም እዚህ ጋር እያሻሻላችሁ ነው ማለት ነው። በአንድ ድንጋይ ሁለት ወፍ እንደሚባል አማርኛችሁንም እንግሊዝኛችሁንም እዚህ ጋር ማሻሻል ትችላላችሁ ማለት ነው። ስለዚህ ስራ እየሰራሁኝ ነው፣ በኋላ እደውላለሁ። ኦኬ፣ ስን ለመጣፍ ኤስ እንጠቀማለሁ። ራ አርና ኤን፣ ስራ ኢን እጠቀማለሁ። ዋይና ኢ፣ ሰ ኤስ ኢ፣ ራ አራተኛ ፊደል ስለሆነች አርና ኤ፣ ሁ ሁለተኛ ፊደል ናች፣ ኤች እና ዩ። እየሰራው ሁ አሁንም ኤች እና ዩ። ኘ ባለ ሶስት ፊደል ናት፣ ጂኤንኢ። ይችን ፊደል አሁን ብዙ ሰው ስንጥፍ እንሰሳታለን ማለት ነው። ብዙ ላይ ይውብኝማ ኮመንት ላይም ሆነ ቻት ስንደራረግ ኘን ስንጥፍ እንሰሳታለን። ኘን ለመጣፍ ጂኤንኢ ነው። ሁኜ የሚለው እንደዚህ ጣፍኩ ማለት ነ ኤንኢ፣ ው ደብሎ እንጠቀማለሁ ነው። በቢኢ፣ ኋ ኤች ዩኤ፣ ላ ኤልኤ፣ በኋላ ኢን እጠቀማለሁ። ደ ዲኢ፣ ው ደብሎ እንጠቀማለሁ። ላ ኤልኤ፣ ለ ኤልኢ፣ ሁ ኤች ዩ፣ እደውላለሁ። ስለዚህ በአንድ ላይ ምን ይላል? ስራ እየሰራሁኝ ነው፣ በኋላ እደውላለሁ። አማርኛ በእንግሊዝኛው ስራ እየሰራሁኝ ነው፣ በኋላ እደውላለሁ ይላል። እዚህ ጋር ስራ የሚለው እንደዚህ ጣፍኩኝ፣ እየሰራው የሚለው እንደዚህ ጣፍኩኝ፣ ሁኝ የሚለው እንደዚህ ጣፍኩኝ፣ ነው የሚለው እንደዚህ ጣፍኩኝ፣ በኋላ የሚለው እንደዚህ ጣፍኩኝ፣ እደውላለሁ የሚለው እንደዚህ ጣፍኩ ማለት ነው። ስራ እየሰራሁኝ ነው፣ በኋላ እደውላለሁ። ኦኬ፣ ቀጣይ ደግሞ ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ። ኦኬ፣ ቀጣይ ዓመት ሀገር ቤት መምጣት እንደምትፈልጉ መናገር ብትፈልጉ እንዴት ታደርጋላችሁ? ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ ብላችሁ መጻፍ ትችላላችሁ ማለት ነው። ኦኬ፣ አማርኛው ድርገምላችሁ። ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ። ስለዚህ በአንድ ላይ ምን ይላል? ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ ይላል። ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ። ቀ ኬናይ፣ ጣ ቲናዬ፣ ይ ዋይ እንጠቀማለሁ። ቀጣይ አ ኤ እንጠቀማለሁ። መ ኤም ኢ፣ ት እንጠቀማለሁ። ዓመት ሀ ኤች ኢ ሳትሆን እዚህ ጋር በስተት ነው፣ ኤች ኤ። ሀ ገን ደግሞ ኤች ጂ ኢ፣ ር አር እንጠቀማለሁ። ሀገር ቤ ቢና ኢ፣ ት እንጠቀማለሁ። ቤት መ ኤም ኢ፣ ም ኤም እንጠቀማለሁ። ጣ ቲናኤ፣ ት እንጠቀማለሁ ማለት ነው። መምጣት እ እንጠቀማለሁ። ፈ ኤፍ ኢ፣ ል ኤል እንጠቀማለሁ። ጋ ጂኤ፣ ለ ኤል ኢ፣ ሁ ኤች ዩ፣ እፈልጋለሁ። ስለዚህ በአንድ ላይ ምንላል? ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ ይላል ማለት ነው። አማርኛ በእንግሊዝኛው ቀጣይ የሚለው እንደዚህ ጣፍኩኝ፣ ዓመት የሚለው እንደዚህ ጣፍኩኝ፣
ሀገር የሚለው እንደዚህ ጣፍኩኝ። ቤት የሚለው እንደዚህ ጣፍኩኝ። መምጣት እፈልጋለሁ። ስለዚህ ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ ይላል ማለት ነው። ኦኬ። በሰላም ነው የጠፋህ? ለረጅም ጊዜ አላየሁም። አንድ ሰው ሲጠፋ ተተገናኛችሁ ብዙ ጊዜ ከሆነ በሰላም ነው የጠፋህ? ለረጅም ጊዜ አላየሁም ብላችሁ በቴክስት መጻፍ ትችላላችሁ ማለት ነው። ኦኬ። አማርኛ አማርኛው ልድገመው። በሰላም ነው የጠፋህ? ለረጅም ጊዜ አላየሁም። በአንድ ላይ አማርኛ ምን ይላል? በሰላም ነው የጠፋህ? ለረጅም ጊዜ አላየሁም ይላል። በሰላም ነው የጠፋህ? ለረጅም ጊዜ አላየሁም። በቢናኢ ሰ ኤስኢ ላ ኤልኤ ም የምንጠቀማለው። በሰላም ነ ኤንኢ ው ደብሊው እንጠቀማለው። ነው የዋይ ጠ ቲኢ ፋ ኤፍኤ ህ ኤች እንጠቀማለው። የጠፋህ ለ ኤሊ ረ አሪ ጅ ጅ እንጠቀማለው። ም የምንጠቀማለው። ለረጅም ጊ ጅና አይ ዜ ዜዲ ጊዜ አ ኤ እንጠቀማለው። ላ ኤልኤ የዋይ እና ኢ ሁ ኤች ዩ ም የምንጠቀማለው። አላየሁም። ስለዚህ በአንድ ላይ ይላል በሰላም ነው የጠፋህ? ለረጅም ጊዜ አላየሁም ይላል። ኦኬ። በሰላም የሚለው እንደዚህ ጣፍኩኝ። ነው የሚለው እንደዚህ ጣፍኩኝ። የጠፋ የሚለው እንደዚህ ጣፍኩኝ። ለረጅም ጊዜ ለረጅም የሚለው እንደዚህ ጣፍኩኝ። ጊዜ የሚለው እንደዚህ ጣፍኩኝ። አላየሁም የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ስለዚህ በሰላም ነው የጠፋህ? ለረጅም ጊዜ አላየሁም ይላል ማለት ነው። ኦኬ። ቀጣይ ደግሞ ቀጣይና የመጨረሻ ብዙ ጊዜ ስልኬ አይሰራም፣ ኔትወርክ ያስቸግራል። ስልካችሁ የማይሰራ ኔትወርክ የሚያስቸግራችሁ ከሆነ ብዙ ጊዜ ስልኬ አይሰራም፣ ኔትወርክ ያስቸግራል ብለን በቴክስት መጣፍ እንችላለን ማለት ነው። ኦኬ። ብዙ ጊዜ ስልኬ አይሰራም፣ ኔትወርክ ያስቸግራል። ብዙ ጊዜ ስልኬ አይሰራም፣ ኔትወርክ ያስቸግራል ይላል። ብ ቢን እጠቀማለሁ። ዙ ዜድ እና ዩ ብዙ ጊ ጂአይ ዜ ዜድኢ ጊዜ ስ ኤስ እንጠቀማለሁ። ል ኤል እንጠቀማለሁ። ኬ ኬና ኢ ስልኬ አ ኤ እንጠቀማለሁ። ይ ዋይ እንጠቀማለሁ። ሰ ኤስ ኢ ራ አርኤ ም ኤም እንጠቀማለሁ። አይሰራም። ኔ ኤንኢ ት ቲ እንጠቀማለሁ። ወ ደብሊው ኦ ር አር እንጠቀማለሁ። ክ ኬ እንጠቀማለሁ። ኔትወርክ ያ ዋይ እና ኤ ስ ኤስ እንጠቀማለሁ። ቸ ሲኤች እንጠቀማለሁ። ግ ጂ እንጠቀማለሁ። ራ አርኤ ል ኤል እንጠቀማለሁ። ያስቸግራል። ስለዚህ በአንድ ላይ የሚላል ብዙ ጊዜ ስልክ አይሰራም፣ ኔትወርክ ያስቸግራል ይላል። ብዙ ጊዜ ስልክ አይሰራም፣ ኔትወርክ ያስቸግራል። ብዙ የሚለው እንደዚህ ጣፍኩኝ። ጊዜ የሚለው እንደዚህ ጣፍኩኝ። ስልክ የሚለው እንደዚህ ጣፍኩኝ። አይሰራም ኔትወርክ የሚለው እንደዚህ ጣፍኩኝ። ያስቸግራል የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ሶ የዛሬ ትምህርታችን ረዣዥም አረፍተ ነገሮችን እንዴት አድርገን አማርኛ በእንግሊዝኛ እንጥፋለን የሚለው ነበረ። የመጀመሪያ ላይ ስራ እየሰራሁኝ ነው፣ በኋላ ደውላለሁ። እንደዚህ ጣፍኩኝ አማርኛ በእንግሊዝኛ። ቀጣይ ደግሞ ቀጣይ ዓመት ሀገር ቤት መምጣት እፈልጋለሁ። እንደዚህ ጣፍኩኝ። በሰላም ነው የጠፋ? ለረጅም ጊዜ አላየሁም። እንደዚህ ጣፍኩኝ። የመጨረሻው ደግሞ ብዙ ጊዜ ስልኬ አይሰራም፣ ኔትወርክ ያስቸግራል የሚለው እንደዚህ ጣፍኩ ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስል ነበር። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። መጀመሪያ ላይ እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን። ስልክ ቁጥራችን እዚጋ ያለላችሁ፣ ሃይበሩን ደውሉልን፣ መማማር እንችላለን። ቴንኪው